ዛሬ ውሏችን ከጎረምሶቼ ጋር ይሆናል። ቪዲዮን ላይክ እያረጋችሁ ጀምሩት። ያው እንግዲህ ላይክ አይረሴ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ መላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብዝቼ ለእናንተ ተመኝቻለሁ። እንግዲህ የዛሬ ውሏችን መፈረሻችን ቆሽሿል። እሱን በመቀየር ነው የምንጀምረው ማለት ነው። ያው የልጅ ቤት በየሳምንቱ በየሁለት ሳምንቱ ነው የሚቀየረው። በጣም ነው የሚቆሽሸው። የልጆች መዋያ ወይም ደግሞ የልጆች መጫወቻ ክፍል ከሌላችሁ እንግዲህ ሳሎናችሁ መፈረሻ በየሳምንቱ መቀየር አለባችሁ ማለት ነው። ምክንያቱም የልጆችን መዋያ ነው፣ እንግዳ መቀበያ ስለሆነ እና ጓደኞቼ የትራስ ጨርቆቻችን እያወላለቅን ነው ልንቀይር ማለት ነው። የወንድ ልጅ እናት ስትሆኑ እንግዲህ በቃ ሁሉ ነገር ከእናንተ ጋር ካልሰራን ነው የሚሉት። የሚያጠፉት ይበልጣል፣ በመሀል ደግሞ ይደባደባሉ። ከነሱ ጋር እንደዚህ ስንጫጫው ነው የምንውለው። ክብር ለነዛ 8 9 10 ወልደው ላሳደጉ እናቶቻችን ማለት ነው። እንግዲህ የአሁን ሰዓት እናቶች በሁለት ልጅና በሶስት ልጅ እናላቸው ይዞሮ በቃ ሁለት አይነት ጫማና ልክ እንደኔ ሁለት አይነት ካልሲ አድርገው ነው የሚዞሩት። ወላሂ በጣም ነው የሚያሳብሉት ልጆችና እኔ እንግዲህ እስካሁን የምጠቀመው ያው ይሄ ፍራሽ ነው። ባልወደውም እየተጠቀምኩት ነው። ምክንያቱም የልጆች መዋያ ክላስ ወይም የልጆች ክፍል እስከምሰራ ድረስ እንግዲህ ይሄ ነው የምጠቀመው። ምክንያቱም አረቢያን መጅልስ ከልጆች ጋር አይሄድም ጓደኞቼ። ቶሎ ቶሎም ለማጠብ አውልቆም ለማጠብ በጣም ነው የሚያስቸግረው። እሱ ዘግታችሁ የምትለቁት ሳሎን ካልሆነ በስተቀር ሌላ አይሆንም። ያው የልጆች መዋያ ክፍል ያላችሁ ሰዎች ደግሞ እንደዚህ አይነት ፍራሽ በተጠቀሙ ምቾት ይሰጣቸዋል ማለት ነው። እንግዲህ ያኛውን ጨርቅ ቀያየርን። በነገራችን ላይ ይቺ መፈረሻ 6500 ነበረ በፊት፣ አሁን ላይ 9000 ገብታለች። ያችኛዋ ከፋያዋ ደግሞ ከፋያ አሁን ቅድም የቀየርኩት ደግሞ እሱ አንድ ደርዘን ማለት እንግዲህ 12 የትራስ ጨርቅና 4 የፍራሽ ጨርቅ ነው። እሱ 14000። መጀመሪያ 9000 ነበረ ደርዘኑ፣ አሁን ላይ 14000 ገብቷል ደርዘኑ ማለት ነው። ይሄኛው ጨርቅ 9000 ገብቷል ደርዘኑ። ያው በጣም እንደዚህ አይነት መጅልሶች በጣም እንደዚህ አይነት መፈረሻዎች በጣም እየተወደዱ ነው ጓደኞቼ። እዚህ ጋር እንግዲህ ሁለቱ ወንድማማች ተጣልተው እነሱን እያሸማገርኩ ይገኛለሁ። የሆነ ሰዓት ላይ ይጫወታሉ፣ የሆነ ሰዓት ላይ ይጣላሉ። እንግዲህ የሚጣሉት በዚህ ፕላስቲክ ነው ማለት ነው። የሆነ ብልቃጥ ነገር ናት፣ የቀለም ብልቃጥ ነው መሰለኝ፣ በሱ ነው የሚጣሉት። ሴቶች ግን እንደዚህ አያደክሙም። ወንዶች በጣም ነው የሚያስቸግሩት። በጣም ጨጓራችሁን ነው የሚልጧችሁ። እንግዲህ ይሄ መፈረሻ ለመቀየር ወደ 4 ሰዓት ነው የወሰደብኝ። ከእነሱ ጋር ስታገል እነሱን ሻሸማልክ ማለት ነው። ከዛ በኋላ
ከዛ በኋላ በቃ ምን እንደሚል አልገባኝም። እናንተ ከገባችሁ ኮመንት ላይ ጻፉልኝ። በጣም ስለተናደደ የሚያወራው ሁላ አያውቅም። እሺ እና ጓደኞቼ ለሱ ማስነፋው ያዝለትና ይፈማየ እንግዲህ ይቅርታ ሳይጠይቀኝ አልሰጠውም ብሎ እንደዚህ። በነገራችን ላይ ቢላል ሲናደድ በቃ በጣም ነው ፌንት የሚነቅለው፣ የሚናገረው ሁላ አያውቅምና የፊቱን ስራስሮች በሙሉ ነው የሚወጠሩት። ያኛው ደግሞ በጣም ተነካኪ ነው። በቃ ያናድደዋል፣ ይመታዋል። ከዛ በኋላ ልመና ነው እና ጓደኞቼ እነሱን እያሸማገልኩ ስንት ሰዓት ጨረሰብኝ። ይሄ መፈረሻ ለመቀየር ወደ 4 ሰዓት ገደማ ጨረሰብኝና ይሄ ሁሉ እንግዲህ የተጣሉት በኳስ ነው። 2 ኳስ ነው ያላቸው። የዛኛው ኳስ አፈነዳው በስክሪፕቱ ቀደደው። ከዛ በኋላ የዛኛው ካልወሰኩ ብሎ በኳስ ግንባሩን መታው ማለት ነው። ይሄ ሁሉ ጭቅጭቅ በዚህ ነው የተነሳው። ከዛ ላስታረቃቸው ሞከርኩኝ፣ አልሆነም። በቃ አልሆነም። ሽማግሌ ውድቅ አረጉት፣ ሽምግልና ውድቅ አረጉትና እኔ ያ ሁሉ ደክሜ ያ ሁሉ ለፍቼ አልታረቅም ብለው እኔ ወደ ስራዬ ስገባ እነሱ እዚህ ጋር ይጫወታሉ። ወይ ልጅ ነገር በጣም ከባድ ነው። በቃ አሁን ይጣላል። ምንድን ነው የተደረገው? ምንድን ነው የተፈጠረው ብትሏቸው የሚያስታውሱት ነገር የለምና ልባቸው በቃ ንጹህ ነው፣ ንጹህ። ይሄ ሁሉ ጭቅጭቅ፣ ይሄ ሁሉ ጸብ በዚህ ብልቃጥ ነው። ይሄው በዚህ ፕላስቲክ እንደዚህ አላስነፋውም አልሰጠውም ብሎ ነው። ከዛ በኋላ ቤታችን ፈራረሽን ጨረስንና ቡናችን አቀራረብን። ምሳችን ልንበላ ነው። ተታጠብን፣ ልብሶቻችን ቀየርንና ምሳ አቀረብን። ከዛ በኋላ ከኛ ጋር ትፈደላላችሁ ምሳ ለመብላት ጓደኞቼ። ከልጅ ጋር እንደመዋል ግን ምንም አድካሚ ነገር የለም። ያው የሚመኙ በጣም ብዙ እህቶች ያሉ የልባችሁን ምኞታችሁን ይሳካላችሁ ብዬ ነው ሁሌ ዱዓ የማደርግላችሁና የድካማችሁን ሁሉ ነገራችሁን በልጆቻችሁ ነው የምትረሱትና ልጆቻችሁ ብዙ ነገር ያስረሷችኋል። ምንም ደስተኛ ባትሆኑ ራሱ ልጆቻችሁን ስታዩ ደስታችሁ ከየት እንደመጣ ሁላ አታውቁትም። ብቻ አልሐምዱሊላህ። እና አግብታችሁ ውለዱ። ልጅ የመሰለ ነገር የለም። በእርግጥ የኢትዮጵያ ትዳር በጣም ነው የሚያስጠላው፣ ግን ደግሞ ትዳራችሁ እንኳን ባይሳካ በልጆቻችሁ ትጽናናላችሁ ማለት ነው። እና ጓደኞቼ ያው እንግዲህ የዘወትር ምኞቴ ነው የዘወትር ምክሬ ነው እላችኋለሁ። ያው እዚህ ጋር እንግዲህ እንጀራ በምስር ወጥ እየበላን ነው፣ ምሳችን እየበላን ነው። ከስራ በኋላ ከጥግረራ በኋላ ያው እኛ ቤት እንግዲህ የሚጠጣው በምንድን ነው በማንቆርቆሪያ ነው። ምክንያቱም ምንም ሊቀመጥልኝ አልቻለም። ስንቴን ያው ወደ 5 የእንትን ምጣድ የሸክላ ጀበና ገዝቻለሁ፣ ግን ምንም ሊቀመጥልኝ አልቻለም ጓደኞቼ። ያ 2000 ምናምን የገዛሁት ረከቦቴ ሁላ ተሰብሯል ማለት ነው። በቃ እኔ ጋር ስትመጡ ሁሉ ነገር ከዚህ በኋላማ ቡና የምጠጣው በእንደዚህ አይነት ፕላስቲክ ሊሆን ነው። ይሄ ለነሱ ለውሃ ነው የገዛሁት። አሁን እኔ ጋር ስትመጡ በእንደዚህ አይነት ፕላስቲክ ነው ቡና የምንጠጣው ማለት ነው። የምትጠጡት ጓደኞች ለምንድን ነው እንደዚህ ቤቷ እንደዚህ ፕሮቶኮሉን ያልጠበቀው? ለምንድን ነው ቤቷን የቆሸው? ለምንድን ነው እቃዋን የተሰበረው ምናምን እንዳትሉ። አሁን እዚህ ረከቦት ላይ የምታዩት 5 አይነት ሲኒ ነው። 5 ደርዘን ማለት ነው። እንግዲህ ከ5ቱ ደርዘን ከሁሉም ደርዘን አንድ ፍሬ ነው የቀረው፣ እሱም እጅ የሌለው። በቃ የልጅ ቤት ስትገቡ እንደዛ አይነት ነው። ምንም አይነት ንጹህ እቃ አታገኙም። እኔ ደግሞ በህይወቴ እጅ የሌለው ሲኒ አልወድም ጓደኞቼ። ግን ደግሞ በቃ ምንም ማድረግ አይቻልም። ሲመጣ ሁሉም ነገር አምናችሁ ትቀበሉታላችሁና ይሄ ረከቦት አሁን ይሄ ፕላስቲክ ረከቦት የኔ አይደለም፣ አደራ የተቀመጠብኝ እቃ ነው።
የሰው ነው ወላሂ ረከቦታውን የሰው ነው የእህቴ ነው። እኔ ጋር አስቀምጣ ነው እና እቃዋን እኔ ጋር አስቀምጣ ነው። ያ የምታዩት የመስታወቱን ረከቦት በእርግጥ እሱን እነሱ አይደለም የሰበሩት፣ እኔ ጋር የምትሰራ ልጅ ነበረች። እርጉዝ ሆኜ ስራ እንድታግዘኝ ቤት እንድትጠብቅልኝ ያመጣኋት ነበረች። እንግዲህ ምን ጭናበት እንደሰበረችው እሷና እሷ ብቻ ይወቁት። እዩት እንዴት እንደተሰበረ። ቢያንስ እንኳን ጎኑ ቢሆን እንኳን ምንም አይሆንም ነበረ። ዋና ሲኒ የሚቀመጥበት ይሄ ኒብራስ ረከቦት 2000 ብር ነው የሚገዛው። አሁን ካልጨመረም እኔ በሰዓቱ 2000 ብር የገዛሁት። አሁን ላይ ስንት እንደሚሆን አላውቅም። እና ጓደኞቼ እኔ ጋር ምንም ምን ሊበረከትልኝ አልቻለም። ምንም የእንጀራ ሳህኖች ስንት ደርዘን አለቁ። እሱማ ቢላል ደፍቶ እንደዚህ ፊት ለፊት ደፍቶ በእግሩ ነው የሚሰብረውና በቃ ያው ምን ልላችሁ ፈልጌ ነው ጓደኞቼ፣ እኔ ጋር ስመጡ እንግድነት ከመጣችሁ ምናልባት ቡና በፕላስቲክ ከቀረበላችሁ እንደዚህ በ5 አይነት ሲኒ ወይም 5 አይነት ሲኒ ወይም የፕላስቲክ ረከቦት ምናምን ካቀረበላችሁ ምንድን ነው ይሄ ፕሮቶኮል አጠብቅም እንዴ እቃ የላትም እንዴ ምናምን እንዳትሉኝ ማለት ነው። እኔ ውስጥ ያሯሯቃ ተቃጥሏል ወላሂ። እቃ በተሰበረ ቁጥር እንዴት እንደምቃጠል በቃ ድሮ የገዛችሁት እቃ አሁን ላታገኙ ትችላላችሁ በዛ ዋጋና ብቻ እንደዚህ ነው። እናቴ ልጅ ሲሰብር ነው የሚያድገው ትለኛለች። ልጅ ሲሰብር ነው የሚያድገው። የሚያማምሩ አሁን ይሄ የጥበብ ሲኒ እንግዲህ አሁን ላይ ስንት 800 ነው የገዛዋቸው። አሁን ላይ ስንት ይሆናሉ? እስከ 2000 ይወጣሉ። በ2000 ከተገኙ ራሱ ደርዘኑ 12 ፍሬ በ2000 እንኳን የሚገኙ አይመስለኝም ጓደኞች። እና እዚህ ጋር በሉ ሳይሆን የሚባለው ወጥ ላሱ ነው የሚባለው። ወጡን ልሰው ተነሱ ማለት ነው። እኔ ቁጭ ብዬ ካላጎረስኳቸው እነሱ በስነ ስርዓት አይበሉም። ወጡን ይልሱና ከዛ በኋላ እንጀራውን ወደዛ ይወረውሩታል ማለት ነው። እና ጓደኞቼ ውሏችን ይህን ይመስል ነበረ። ላይክ አድርጉት።